በቀይ ባህር ማዕበልና በሆርሙዝ ወሽመጥ ድንገቴ ንፋስ የታጀበው የቀጠናው ፖለቲካ ዛሬ በለኮሰው የእሳት ፍም ዓለምን በእንቅልፍ አልባ ምጥ ውስጥ እየከተታት ይገኛል። እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና በሞቃዲሾ ሰማይ ስር እንደወረደ ነጎድጓድ ተቆጥሮ ሶማሊያ በበቀል ስሜት የባቤል መንደብን ቁልፍ ዘግታ ስታበቃ ቀጠናው ወደማይታወቅ የጦርነት አዘቅት ውስጥ አምርቷል። ይህ የዲፕሎማሲ ቁርሾ ሶማሊያን ወደ ቴሄራን ጉያ በመወርወር ከኢራን ጋር የፈጠረችውን ወታደራዊ ፖለቲካዊ ጋብቻ በዋሽንግተንና በቴልአቪቭ ቤተ መንግስታት ዘንድ ትልቅ ስጋትና ቁጣን አንግሷል። በተለይም የየመን ሁቲዎች ኢራን ከተነካች ቀይ ባህርን እርሱት በሚል ዛቻ የታጀበ የሚሳኤል ዝናብ ሲያዘንቡ መክረማቸው ቀጠናውን የወታደራዊ መናኸሪያ አድርጎታል። ይህ በቀይ ባህር ላይ የሚታየው ታይቶ የማይታወቅ መታመስ የቀጠናው የኃይል ሚዛን ከማናጋቱም በላይ ዓለም አቀፍ የንግድ መስመርን አንቆ ይዟል። ቀይ ባህር ዛሬ የውሃ አካል መሆኑ ቀርቶ የሚሳኤልና የድሮን ውርጅብኝ የሚታይበት የሰማይ ላይ ፍልሚያ አውድማ ሆኗል። የሶማሊያና የኢራን ወታደራዊ ጥምረት እንደ ትልቅ አደጋ የታየው ዋሽንግተንና ቴልአቪቭ ቀጠናውን የሁቲዎችና የኢራን አማጽያን መደበቂያ እንዳይሆን በመስጋታቸው ነው። ሶማሊያ የባቤል መንደብን መዝጋቷ የዓለም ንግድ መርከቦችን እንደ ልባቸው እንዳይቀስፉ ገድቧቸዋል። ይህ ታላቁን የቀይ ባህር መስመር ወደ ሞት ቀጠና ቀይሮታል። ይህ በባህር መስመሮች ላይ የታየው እገዳ በዓለም አቀፍ የኢኮኖሚ ደም ስር ላይ ከፍተኛ እክል ከመፍጠሩም በላይ የፕሬዝዳንት ዶናልድ ትራምፕን የዋጋ ንረት የመቀነስ ጥረት መፈታተን ጀምሯል። ለዚህም ምላሽ ይሆን ዘንድ አሜሪካ ግዙፍ የጦር መርከቦቿን አስከትላ ወደ ቀይ ባህር በመምጣት የባህር ላይ ከበባዋን አጥብቃለች። እስራኤልም ሶማሊያን ለመቅጣት እሳት ጅራፏን አውለብልባለች። የፔንታጎን ወታደራዊ መኮንኖች አሁን ላይ በሆርሙዝ ወሽመጥ በደቡብ አረብ ባህረ ሰላጤና በኦማን ባህር አካባቢ የሚገኙ የኢራን ወታደራዊ አቅም ሙሉ በሙሉ ለማዳከም እንዲሁም ለማሽመድመድ የሚያስችል አዲስና ሰፊ የጥቃት እቅድ እየነደፉ ይገኛሉ። ይህ እቅድ በተለይም የኢራንን ፈጣን የጥቃት ጀልባዎች፣ የባህር ላይ ፈንጂ መጣል የሚችሉ ንብረቶችን፣ ሌሎች የጦር መሳሪያዎችን በተለዋዋጭ ኢላማዎች የመምታት ስልትን ያካተተ ነው። ምንም እንኳን ሚያዝያ 7 ጀምሮ የተኩስ አቁም ስምምነት ቢኖርም ኢራን ቁልፍ የሆኑ የባህር መንገዶችን እንደ ተጽዕኖ ማሳደሪያ መጠቀሟና የባህር ላይ ንግድን ማገቷ ዋሽንግተንን ዳግም ለጦርነት እንድትዘጋጅ አድርጓታል። ፕሬዝዳንት ትራምፕ የኢራን አገዛዝ በውስጥ ሽኩቻ ተከፋፍሏል በሚል በተደጋጋሚ ቢናገሩም ቴሄራን ግን በ8 ሳምንት ጦርነት ውስጥ ሆናም የዓለምን ኢኮኖሚ ታጋጅ ማድረግ እንደምትችል በተግባር አሳይታለች። የአሜሪካ ወታደራዊ ባለሙያዎች እንደሚያስጠነቅቁት የባህር ሞገዱን በኃይል መክፈት እጅግ አዳጋች ነው። ምክንያቱም የኢራን የባህር ዳርቻ ሚሳኤሎችና አነስተኛ የጦር ጀልባዎች አሁንም በከፊል ያልተነኩ በመሆናቸው የመርከብ ድርጅቶችና በደህንነታቸው ላይ ሙሉ እምነት ሊኖራቸው አይችልም። በአሁኑ ወቅት የአሜሪካ በመካከለኛው ምስራቅና በህንድ ውቅያኖስ ላይ ከ26 በላይ የጦር መርከቦችን በማሰማራት የኢራን ወደቦችን የከበበች ቢሆንም የኢራን ኢሲሜትሪክ የጦርነት ስልት ግን የቀድሞውን 1980ዎቹን የነዳጅ ጫኝ መርከቦች ጦርነት ትውስታን ዳግም እንዲያንሰራራ አድርጎታል። የዓለም 20% ነዳጅና የተፈጥሮ ጋዝ የሚተላለፍበት ይህ ወሳኝ የባህር መስመር አሁን ላይ በሚሳኤል በድሮንና በፈጣን ጀልባዎች ስጋት ተወጥሮ ይገኛል። አሜሪካ ዲፕሎማሲያዊ መፍትሄ ካላገኘ የኢራን የኤነርጂ ተቋማትን ከፍተኛ ወታደራዊ አመራሮችን ኢላማ እንደምታደርግ ብታስጠነቅቅም የቀጠናው ውጥረት ግን ሰላምን የራቀው ዓለምን ለከፋ ኢኮኖሚ ቀውስ እየዳረገ ያለ ሆኗል። የአሜሪካ የባህር ኃይል በአሁኑ ወቅት በመካከለኛው ምስራቅና በህንድ ውቅያኖስ አካባቢዎች ላይ እስከ 2000 ማይል ርቀት ድረስ የፍተሻና የከበባ እርምጃዎችን እያከናወነ ይገኛል። ቢያንስ 33 የሚሆኑ መርከቦች አቅጣጫቸውን እንዲቀያየሩ እየተደረገ ሲሆን የነዳጅ ጭነት የያዙና የተከለከሉ መርከቦች ላይም የኃይል እርምጃ እየተወሰደ ነው። ፕሬዝዳንት ትራምፕ የአሜሪካ ጦር በማናቸውም ትንኮሳ ወቅት ተኩሶ እንዲገድል ትዕዛዝ ማስተላለፋቸው የቀጠናውን ፍጥጫ ወደ ለየለት የባህር ላይ ጦርነት ለመቀየር አቅም አለው። የታንከር ዋር ዘመን ዛሬ ላይ የባህር መስመሮች በኮንቬይ ጥበቃ ብቻ ማረጋገጥ የማይቻልበት ደረጃ ላይ ተደርሷል። የድሮን ቴክኖሎጂ መራቀቅና የኢራን ሚሳኤሎች ተወርዋሪነት የዓለም የንግድ መርከቦችን ድፍረት አሳጥቷቸዋል። ይህ የቀይ ባህርና የሆርሙዝ ወሽመጥ ቀውስ በዲፕሎማሲያዊ መንገድ ካልተፈታ ዓለም አቀፍ ማህበረሰብ ከዚህ ቀደም አይቶት የማያውቀውን የኤነርጂ እጥረትና የዋጋ ንረት ሊጋፈጥበት እንደሚችል ባለሙያዎች ይተነብያሉ። አሜሪካ በኢራን አብዮታዊ ዘብ ጥበቃ አዛዦች ጨምሮ ከፍተኛ አመራሮች ላይ የግድያ እርምጃ ለመውሰድ ማቀዷ ቴሄራን ይበልጥ ወራት በጦርነቱ ቀጥተኛ ተሳታፊ ለመሆን ቢያቅማሙም የኢኮኖሚ አደጋ ግን ሁሉንም እኩል እያደቀቀ ይገኛል። በአሁኑ ወቅት ቀጠናው የጥይትና የሚሳኤል ድምጽ ብቻ ሳይሆን የታላላቅ ሀገራት የኃይል ሚዛን መፈታተኛ አውድማ ሆኖ ቀጥሏል። በቀይ ባህር ላይ የነገሰው ታላቅ መታመስ በምድርም በባህርም የነገሩን አሳሳቢነት ዳር አድርሶታል።